ሰላም እንደምን አደራችሁ ውድ ቤተሰቦች ውድ አድማጭ ተመልካቾቻችን። እንግዲህ በዛሬ ምሽት 4 ሰዓት አስገራሚው የዓለም ዋንጫ በይፋ ተከፍቷል። በአነጋጋሪነቱ የጀመረው ይህ የዓለም ዋንጫ እንዲሁም በመክፈቻ ጨዋታው አወዛጋቢና አስገራሚ ክስተቶችን እያየን እንገኛለን። ትናንትናም እንግዲህ በሜክሲኮና ደቡብ አፍሪካ መካከል ይህ አወዛጋቢ የሆነ ጨዋታ ተከፍቷል፣ በይፋ ተከፍቷል ማለት ነው። በ48 ሀገራት 23ኛ ጊዜ 1000 ጨዋታዎችን ያካሄደው ይህ አንጋፋው ቶርናመንት በ3 ሀገራት ጥምረት በሜክሲኮ፣ ካናዳና አሜሪካ በይፋ መክፈቻውን በሁለት ቡድኖች መካከል ትናንት 4 ሰዓት ከምሽቱ ተጀምረዋል። ትናንትና በሜክሲኮና ደቡብ አፍሪካ መካከል በተደረገ ጨዋታ መክፈቻውን በይፋ አብስረዋል። መክፈቻው እጅግ አስገራሚና አስደናቂ ነበረ። ሜክሲኮ 2 ደቡብ አፍሪካ 0። ገና በ9ኛው ደቂቃ አስገራሚውን ጎል ያስቆጠረው ሜክሲኮዊ እጅግ ገራሚ ነበረ። ራውል ሃሚኔዝ እንደገና በ67ኛው ደቂቃ ላይ ሁለተኛ ጎል ለሜክሲኮ በማግባት ሜክሲኮ 2-0 አፍሪካዊቷን ሀገር ደቡብ አፍሪካን አሸንፋ የመጀመሪያ ጨዋታዋን በድል ጀምራለች። ይቺ አዘጋጅ ሀገር የመጀመሪያ ጨዋታዋን በድል ጀምራለች። ሌላው አስገራሚና አስደናቂ ነገር የነበረው እንዲሁ የአወዛጋቢ የሆነ የዓለም ዋንጫ 3 ቀይ ካርዶችን በመጀመሪያው መክፈቻ ጨዋታ ገና አሳይቶናል። 2 ቀይ ካርዶችን ያዩት የደቡብ አፍሪካ ተጫዋቾች ሶል እና ስዋኒ ሲሆኑ ከሜክሲኮ ደግሞ ካዘጋጁ ሀገር ሞንቴ በ92ኛው ደቂቃ ቀይ ካርድ ለማየት ችሏል። ይህም በመክፈቻ ጨዋታ 3 ቀይ ካርዶችን በማየት አወዛጋቢ ነገሮችን ማየት ችለናል። የባለፈው የኳታሩን የዓለም ዋንጫ ስንመለከት በአጠቃላይ በመላው ጨዋታው እስከ ዋንጫው ፍጻሜ ድረስ 4 ቀይ ካርዶችን ሲመለከት፣ ይሄኛው ግን ገና በመክፈቻው 3 ቀይ ካርዶችን በማሳየት አወዛጋቢነቱ ቀጥሏል። አንዳንድ ስታቲስቲክሶችን መረጃዎችን ስንመለከት ሜክሲኮ እጅግ የተሻለች ነበረች። ደቡብ አፍሪካዎች ደግሞ እንደተጠበቁት ነበሩ። የሜክሲኮ ጎል የማግባት ብቃት 1.41 ነበረ። የደቡብ አፍሪካ 0.07 የጎል ማግባት ሙከራዎች ነበሩ። ሜክሲኮ 16 ሙከራዎችን ስታደርግ ደቡብ አፍሪካ 3 ሙከራዎችን ብቻ ነበሩ ያደረጉት። የኳስ ፖሰሽንስ ኳስ በመያዝ የተጫወቱትን ስናይ ሜክሲኮ 60% የበላይነቱን ስትወስድ ደቡብ አፍሪካ 40% የኳስ ቁጥጥር ነበራት። ራውል ሃሚኔዝ ጎሉን ካስቆጠረ በኋላ እጅግ ምርር ብሎ ስቅስቅ ብሎ አለቀሰ። ምክንያቱም አንደኛ ጨዋታውን ያደረገው ከአባቱ ሞት ጊዜ ነበረ፣ በተወሰነ ጊዜ ልዩነት ነበር አባቱ ከሞቱ በኋላ። ሌላው እንደገና ብዙም ጊዜ በጉዳት ሲሰቃይ ነበረ እና ትናንትና እጅግ አስገራሚ ችሎታውን አስገራሚ ፐርፎርማንሱ ሲያሳይ ነበር። የሚደንቅ ምሽትን አሳልፏል ማለት ይቻላል። ይህ ተጫዋች እጅግ ስኬታማ ምሽትን አሳልፏል ማለት ይቻላል። ሞራ በዚህ ቶርናመንት ትንሹ የተሰለፈ በእድሜ ትንሹ የተሰለፈ ተጫዋች ሆኖ በዓለም ዋንጫ በዚህ በ2026 የዓለም ዋንጫ በእድሜ ትንሹ ተሰላፊ ሆኗል። 17 ዓመት ከ3 ወሩ ሆኗል ማለት ነው። ባፋናዎቹ እንግዲህ ጨዋታቸውን በሽንፈት ጀምረዋል። ጨዋታው በይህ ቶርናመንት ውድድር ሲቀጥል ዛሬ ምሽት ላይ ካናዳ አዘጋጇ አገር ካናዳ ከቦስኒያ 4 ሰዓት ላይ ጨዋታቸውን ያካሂዳሉ። ሌላው አዘጋጅ ሀገር አሜሪካ ከፓራጓይ ሌሊት 10 ሰዓት ጨዋታቸውን ያደርጋሉ። አድማጮቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ ተባበሩን። እጅግ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ጤና ይስጥልን።